ለአቤሴሎም አንዲት የተዋበች እህት ነበረችው አለ። እህቱ በማን በኩል ናት? በዳዊት በኩል ናት። ዳዊት ወንድም አለው። የወንድሙ ልጅ ደግሞ ማለት ስሟ እንትና ነው። ይሄ ትዕማር ነው ስሟ። እሷ አይደል? እሷ ናት ስሟ ትዕማር ትባላለች። ስለዚህ ወንድሙ የሆነችው በዳዊት በኩል ነው። በዳዊት በኩል ደም ያገናኛቸዋል። እንደ አጎት ልጅ ምናምን እንደሚባለው በቃ እንደዛ እንደመሆነው ግን ደግሞ እህቱ ናት በመጽሐፍ ቅዱስ መሰረት ማለት ነው። እሷ እንዳለችው በእስልምና ሃይማኖት በመጽሐፍ ቅዱስ መሰረት አይ ከሱ በፊት በመጽሐፍ ቅዱስ መሰረት አንድ ሰው ከሷ ጋር ካደገ ወይም ደግሞ አንድ ላይ ካደጉ አይፈቀድም ማግባትም። የሚቆጠረው ነው እንደ ዳዊት ልጅ የምትቆጠረው። ስለዚህ ሊትራሊ እህቱ ናት። አንድ ላይ ያደገው ጋብቻ የማይፈቀድበት አካል ነው። እሺ በእስልምና የአክስት ልጅ ይፈቀዳል አይፈቀድም? እሱ ላይ ይመጣል። የአክስት ልጅ በእስልምና ምንድን ላይ ይመጣል። ግን እዚህ ጋር እቺ ሴት የዳዊት ልጅ ተብላለች፣ እህቱ ተብላለች። እህቱ ጋር ነው የተኛው የተባለው። ቃና አንቺ እህት ላይ ባትሆንም በስም አላቸው እንዳጎት ልጅ ሊትራሊ እህቱ ናታ። በመጽሐፍ ቅዱስ ሊትራሊ እህቱ ናት። ከዛም አልፈው እኮ በቃ ይሄ ያጎት ልጅ ስጋ ዝምድና አገናኝቷቸዋል። ይሄ በቂ ነው። አይ እሱ ብቻ ደግሞ አይደል እህቱ ናት ያልኩሽ እኮ ነው። እና ምን ተሻለ? አሁን ያልገባኝ ነገር አሁን ከዚህ ምን ተማርሽ? አሁን እህቱን አገባ፣ አስረገዛት። ደግሞ እኮ የሚገርመኝ ነገር የፈለገውን ካገኘማ ተመከች። ከዛም በኋላ ጠላት ያው ደግሞ ጥላቸው ደግሞ ተመከች። ጥላቸው ምንድነው? አስቀድሞ ከአፈቀራት ፍቅር ይበልጥ በጣም ጠላት። የፈለገውን ካገኘ በኋላ ይሄ ሰውዬ ምን አይነት ቆሻሻ ሲሆን አላውቅም። እንግዲህ አላህ ሰው ከሞተም እንግዲህ እዛ አላህ ሂሳቡን ይስጠው። ያው ምን ያደረገ ሊትራሊ እህቱን እንደዛ አደረገ። ደፍሮ ደግሞ ጠላት። ምን ተሻለ? አትሳቁን እናንተ አትሳቁኝ፣ ያጨቆናል። እሙኛ ራሱ ጨቆ አትሳቂ አይሳቅም በዚህ ጉዳይ እንዴ ተሰቃለች ዝም ብላ በመጽሐፍ ቅዱስ አቡኪ ይገባበት። እሺ እስኪ ግን ከዛ በኋላ ግን ጨርሰው አንዴ ይምራል ምን ያደርግልናል? አንቺ የትምህርት ቦታ እኮ ነው ያለው። እንደዚህ አይነት ታሪክ ምን ያደርግልናል እንዴ? አሁን ምንም የሚያጓጓ አይደለም ለመጨረስ። ወይ ድህነት የለው ወይ እንትን የለው። ቢያንስ አስፈሪ ነገር ነው። እንደዛ አይደለም። አይዋ ከዛ በኋላ ከቤቱ አባረራት። ሰው እንዳያገባት አደረገ። ተሰቃይታ ሴትዮዋ ህይወቷ እንደዛ ሆና ኖረች እየተሰቃየች። ከዛም ቀጥል ታሪክ አለ። ዋናው ግን ከቤቷ እንድትባረር ከቤት ውጭ ተመከች። ከቤት ውጭ አላት። እዚህ ጋር ተነስተሽ ሂጂ አላት። ከቤት ውጭ ልኛት አባረራት። ስለዚህ የጎዳና ልጅ አደረጋት ማለት ነው። ሎንግ ስቶሪ ሾርት ይሄን ይመስላል። ይሄ የመጽሐፍ ቅዱስ ነቢያትና የመጽሐፍ ቅዱስ ታሪክ ነው። ጸሐፊው በእነሱ ያው ነብይ ነው፣ የእግዚአብሔር ቃል ነው። ቀጥል አቡኪ። እንትን ይሄን ደግሞ ይሄኛው እኔ እቀጥላለሁ ያልክ እኔ ጠይቅኩን ጥያቄ ንገረኝ መልስ። ሰማ የአቤሴሎምን ስራ ነው ኢምሩ የነገርካቸው? ትክክል፣ የአቤሴሎም ስራ እና ሁለተኛ ሳሙኤል ምዕራፍ 13 ላይ ከቁጥር 1 ጀምሮ ከዚህም በኋላ እንዲሆነ ለዳዊትም ልጅ ለአቤሴሎም ትዕማር የምትባል መልከ መልካም እህት ነበረችው፣ የዳዊት ልጅም አምኖ ወደዳት ይላል። እና መልከ መልካም እህት ነበረችው እዚሁ አሁን የጠቀሰው ጥቅስ ላይ ማለት ነው። እና ሁለተኛ ሳሙኤል ምዕራፍ 13 ቁጥር 7 ላይም ዳዊትም ወደ ቤቱ ወደ ትዕማር እባክሽ ወደ ወንድሞችሽ ወደ አምኖን ቤት ሂጂ መብልም አዘጋጂ ብሎ ላከ። እንግዲህ በንጹህ ልቦና ነው ይላል። ሁለተኛ ሳሙኤል ምዕራፍ 13 ከቁጥር 1 ጀምሮ ስትመለከት ማለት ነው። አንደኛ ዜና መዋዕል ምዕራፍ 3 ቁጥር 9 ላይ እነዚህ ሁሉ የዳዊት ልጆች ነበሩ፣ ከዚህም ሌላ የቁባቶች ልጆች ነበሩ፣ እህታቸውም ትዕማር ነበረቻል። ትዕማር እህታቸው ናት። ባይዘው ልክ ኢምሩን ቀደም ጠቅሶታል፣ ግን ውስብስብ ታሪክ ነው። አንደኛ ዜና መዋዕል ምዕራፍ 3 ቁጥር 9 እና የዳዊት ልጆች አንደኛው የአባቱ ቁባቶች ጋር አንድ አይደለም መልቲፕል የሆኑ ቁባቶች ጋር በአንድ ታይም አንዱ ተኝቷል። እባክህን አቡኪ ተውኩት። ይሄ ሰው ማለት አቤሴሎም ራሱ እናቱ ጋርና የአባቶቹ ሚስቶች ጋር ተኝቷል። ንገረልኝ እሱን አንዴ ፕሊዝ። ራሱ ሰው ነው፣ ራሱ አቤሴሎም ነው። አቤሴሎም እናቱ ጋር ላቅርብ። ከአባቱ ቁባቶች ጋር ከእናቶቹ ጋር የተኛ ሰው ነው። ማስረጃ ይቀርበላችሁ። ኧረ በቃኝ ቆይ
የለም ቆይ አርምጭ ክፈተው ይላል። ያው ምራያ ነይ ጉድ ስሚ። አሁን ይሄ ዳዊት ባይዘው ያስተኛው እግዚአብሔር ነው። እግዚአብሔር ነው እንዲደፍር ያደረገው እናቱ እንዲደፍር ያደረገው። ተመከተ ለአቤሴሎም ያ መጽሐፍ ቅዱስ ነው። ነይ ስሚ፣ ወዴት ነው የምትሄጂው? ነይ ስሚ፣ ይሄን መስማት አለብኝ። ነይ ስሚ፣ አይሆንም። የለም በደንብ አክሽ ትሰሚያለሽ። በደንብ ስሚ። ያው እግዚአብሔር ምን አደረገ ተመከቺ። ለአቤሴሎም በሰገነት ላይ ድንኳን ተከሉ። አቤሴሎም በእስራኤል ሁሉ ፊት ህዝቡ እየተመለከተ ያ ጀማ ራሱ ቢላህ ህዝቡ እያየው ወደ አባቶቹ ዕቁባቶች ገባ። አቤሴሎም የአባቱ ሚስት ጋር ተኛ። ምዕራፍ ስንት ነው? እናቶቹ ጋር ይሄ መጽሐፈ ሳሙኤል ምዕራፍ 10 ሁለተኛ ሳሙኤል ምዕራፍ 16 ነው አይደል? ምዕራፍ 16 22 ላይ ምን ተሻለ? ቀጥሉ። ግን ትንቢት ነው እኮ ባይዘው ኢምራን አንተ ላይ እንዴት ይፈረዳል? ሁለተኛ ሳሙኤል ምዕራፍ 12 ቁጥር 11 እዛው ጋር እግዚአብሔር እኮ ነው የተናገረ ያለ ራሱ እግዚአብሔር እኮ ነግሮታል። የዚህ ጥቅሱን ቆይ ላምበላቸው። ምን ይላል መሰለ? እነሆ ከገዛ ቤትህ በአንተ ላይ ክፉ ነገር አስነሳለሁ። ከገዛ ቤቱ ከእርሱ ቤት ነው የሚነሳው። ሚስቶችህም በዓይንህ ፊት ወስጄ ለባልንጀራህ እሰጣቸዋለሁ። በዚያም ፀሐይ ፊት ከሚስቶች ጋር ይተኛል። አንተም ይህንን በስውር አደረግከው፣ እኔ ግን ይህንን ነገር በእስራኤል ሁሉ ፊት በፀሐይም ፊት አደርገዋለሁ ብሎ አስቀምጧል እግዚአብሔር። እና ያ ታሪክ ሁለተኛ ሳሙኤል ምዕራፍ 16 ቁጥር 21 ላይ ስትሄጂ ንጉሱ ቤቱን እንዲጠብቁ ከተዋቸው ከአባቶቹ ቁባት ጋር እንዲገባ እስራኤል ሁሉ አባትን እንዳሳፈርከው ይሰማሉ የሚል ነገር ተነገረው። ከዛ ምን አደረገ አቢሴሎም? 16:22 ላይ አቢሴሎምም በሰገነት ላይ ድንኳኑን ተከሉለታል። አቢሴሎምም በእስራኤል ሁሉ ፊት ወደ አባቶቹ ቁባት ገባ። ቁባት ወደ አባቶቹ ቁባት ወደ አባቱ ቁባቶች ቁባቶች ቁባት አይደለም። ቁባት አንድ ነው። ቁባቶች መልቲፕል ናቸው። ወደ እነርሱ ሁሉ ገባ ብሎ ነው የሚያስቀምጥ። እንግዲህ አምላክ ቃል ነው፣ የእግዚአብሔር ቃል ነው። ቃል ሕይወት ያሰማልን። ይምራን ቀጥል። አሁን ቆይ ቃና ካንቺ ልጀምር። ቃና ምን ተሰማሽ? ኧረ እኔ ደግሞ እኮ የሚገርመው ነገር ሎቱ ስብሐት የሚያስብለው ያስደፈረው እግዚአብሔር ነው። እግዚአብሔር እናቱን ጋር እንዲተኛ አደረገው። እንትና ቀድማ ወጣች። እኔ ተመለሽ እሙራ ጋር ተመለሽ። እንደዚህ ማምለጥ የለም። ተመለሱ። ቀጥይ እስከዛው ቃና እና እንስማ እንደዚህ አራሽ ያለው አማራጭ መረጥ ነው። ቆይ ገስት ልካለች እንትን ላድርግ። ቆይ ማይካ ይሰማሻል? ማይካ ላያ ቆይ እሷ አውርዷትና ቆይ በኋላ ትገበለሽ። ማይካ የምትልልጅ ያኛው ናት። የቅድሞ አስገቧት። እሺ ተመለሽ። እሙራያ የምትል ማነሽ? ራያ ሸበካ ያስወጥተኝ ነው ማርያምን ሸበካይ ነው። አይ ችግር የለውም። እሺ አሁን ከዚህ ታሪክ ምን ተማርሽ? ማነሽ? እኔ ከዚህ የተማርኩት ልንገርህ። ከዚህ የተማርኩት ፍጥረት ሁሉ ወንጀል እንደሚሰራ ነው እንጂ በሃይማኖታችን ይሄ ማድረግ አለባችሁ ሳይሆን የተባለው ኃጢአት እንደሰራ እግዚአብሔር ወንጀል ይሰራ ያለሽው ሙራያ እግዚአብሔር ወንጀል ይሰራ ብቻ እንዳይሆን ደዛሽው ኢምራን እግዚአብሔር ከልቤ ነው የማወራ ሰማኝ መጀመሪያ ግን እኔ የተረዳሁት ነገር ማንኛውም ሰው ኃጢአት እንደሚሰራ ነው። ኃጢአቱን ያሰራው እኮ እግዚአብሔር ነው። ስለዚህ እግዚአብሔር ኃጢአት ይሰራ ማለት ነው። እኔ ግን በጣም የሚገርመኝ ነገር ኢምራን እግዚአብሔር በዛም ስንሄድ የኛ ሃይማኖት ይወቀሳል፣ በዚህም ስንሄድ የእናንተ ሃይማኖት ይወቀሳል። እኛንም እኮ መሀል ላይ ያረጋችሁና የትኛው ነው ጤነኛ እንበል? በእነዛም ስንሄድ መሐመድ እንደዚህ ብሏል ይሉናል፣ በዚህም ስንሄድ እንደዚህ ተብሏል። የትኛው እንደሆነኛ እንዴ? ኧረ ተውን። ቆይ ይሄን ጨርስና ከዛ እስልምና ደግሞ አሳይሻለሁ። አሁን እኛ ስናወራ በማስረጃ ላይ የምናወራው፣ እነሱ የሚያዩት ደግሞ ጎግል ላይ እየገቡ እንግሊዘኛ እየተረጎሙ ያጨበረበሩ ቻትጂፒቲ እየገቡ ነው የሚያወሩት። እኛ ደግሞ መጽሐፋችሁ ይዘን የምናወራው። እሺ ኧረ አለ መጽሐፍ ቅዱስ ማን ነው? ቁርአናችሁን 3-4ቱን ገልብጠው ይሄ ነው ይሉናል። አዳምጠን ወደው ስንመጣ ደግሞ እንደዛ የሚል ወይኔ ዛሬ መጽሐፍ እንደዚህ ተብሏል ይሉናል። በዛ ስንሄድ ቁርአኑ እንደዚህ ተብሏል። ቁርአን ላይ ከፍቶ ያሳይሽ። ቁርአን ከፍቶ የሚያሳይ ክርስቲያን የለም። ክርስቲያኖች የሚያዩት በሞባይል ነው። ሞባይል ገብቶ ኢንተርኔት ጋር እየገቡ ነው። እስኪ አምጪልና ቁርአን ላይ እንደዛ ይላል። እሺ ቁርአን እንደዛ ነው። እኔ አልያዝኩትም። ስቃና አሁን በሰዓቱ እኛም
ሙና አንድ ቃል ልግባለሽ። ሙስሊም የሚያወራው በመጽሐፍ ነው እንዳይገሹ። እነሱ ግን የሚያወሩት እያጭበረበሩ ትርጉም እየቀየሩ ነው። ቁርአን ላይ እህቱን ደፈረ የሚል የለም። እንደዛ ጭራሹ ነው የለም። ውሸት ነው እንደዛ ካመጡልሽ። እህቱን ደፈረ በለው ምን በለው ማለት ነው። በክርስቲያኖችም በእኛ ሃይማኖት አሁን ወዳችሁ መምህራኖች አሉ አይደለ? በዛ ስገባ አምኜ እወጣለሁኝ። ሃይማኖት የተመስገን ብዬ እወጣለሁ። እሺ ብዬ ደግሞ ወደ እናንተ ወይም ወደ እናንተ ጓደኞች ቤተሰቦቻችሁ ሲሄድ ደግሞ ሌላ ነገር ይወራል። እኛ ምን ነው ሌላ ደግሞ ሃይማኖት እንሞክር ደግሞ እንየው። እኔ መክሽ ነገር መሰለሽ። ወአለይኩም ሰላም ወራህመቱላህ። ጃሂድበት በደማንተ ቀጥል። እሺ እሙ ሰላም እንዴት ነሽ? ሰላም አለይኩም ሁላችሁ ይያሉ ያለው ያው ከክርስትና የመጣው ሰው ስለሆንኩ ላግዝሽ እችላለሁ ብዬ ነው እንዲህ እንትን ስትይ አሳዘነሽ። ኧረ አላሳዝንም እንዴ? ያው እኮ ምንድነው ግራ ይገባሽ ማለት እዛና እዚህ ያመላለሰሽ? እሺ ግራ የገባኝ ነገር እኔ ልንገርህ፣ አዳምጠኝ መጀመሪያና ግራ የገባኝ ከክርስቲያን ወንድሞቻችን ስንሄድ ስለናት አንዳንድ ነገሮች ይልናል። አምነን ፈጣሪያችን ይመስገን ብለን እንወጣለን አይደለ? ደግሞ እሺ ወደ ሙስሊሞቹ ሲሆን ለምሳሌ እንዳጋጣሚ ኢምራን እኔ ፎሎ አድርጌዋለሁ ሁሌ ይመጣልኛል እንትኑ። ስለዚህ እንደ ድንገት ነው ያስገብቶኛ ያቅም አንዳንድ ብጽፍም ግን ዛሬ ገባሁኝ አይደለ? ዛሬ ገብቼ ደግሞ ስሰማ ሌላ ነገር ነው። ውጭ ላይ ሁኝም ስሰማ ሌላ ነገር ነው። ሁለቱም ሃይማኖት ልክ አይደለም እኮ ነው አሁን እየተባልን ያለ ነው። እንደዛ ነው እና ነው ደግሞ ወደ ሌላ አይነት ዘወር ብለን ደግሞ እናዳምጥ። ይሄ ብቻ ነው ይቀራል እኮ። በመጀመሪያ ደረጃ የሚባለውን ነገር ሳይሆን አንቺ በይው ስልሽ እስልምናውንም አይተሽ ልክ ከሆነ ልክ ነው በይው፣ ልክም ካልሆነ ራስሽ ልክ በይው። ምክንያቱም የተወረወረ ነገር ሁሉ እየቀለብሽ ወደዛ ወደዚህ የምትይ ከሆነ አስቸጋሪ ነው የሚሆነው፣ አቋምም አይኖርሽ። ገባሽ አይደለ? ግን አንቺ ሲጀምር አንድ ሃይማኖት ትክክለኛ ለመሆኑ የራስሽን የሆነ ስታንዳርድ አውጪና ያንን ስታንዳርድ የምታገኝበትን ሃይማኖት ለመፈለግ መሞከር ነው። አንደኛው ነገር ይሄ ነው። ሁለተኛ ነገር ልጠይቅሽ የምፈልገው ነገር አንቺ በጣም ተረበሻል። ምግብ ልትበይ እንጀራውና ወጡ ነው የሚቀድመው ወይስ ሳህኑ ነው የሚቀድመው? ይሰማል እሙ? አሁን ይሰማል? አዎ ይሰማል እኮ። የቱ ነው የሚቀድመው? እንጀራና ወጡ ነው ወይስ ሳህኑ ነው የሚቀድመው? እርቦኝ ነው እኔ እንጀራው እንደሆነ እኔ እንጃ። ያው ሳህኑ ባይሆን እንጀራውን እንደምንም አድርገሽ ከወጡ ጋር ትበያለሽ። ግን እንጀራው ካሌለ ደግሞ ወጡ ከሌለ ሳህኑን አትበይው አይደለም? እሺ እኔ ልንገርህ፣ በመጀመሪያ እኔ ከተወለድኩ ጀምሬ እስካሁን ኦርቶዶክስ ነኝ፣ ክርስቲያን ነኝ። እግዚአብሔርን ግን በሃይማኖቴም ተጠራጥሬ አላውቅም። አሁንም ድረስ አልጠራጠርም። ነው ለመናገር ማወቅ ስለምፈልግ ብቻ ነው እንጂ ወደ ሙስሊምና ማወቅ ስለምፈልግ ነው። የምወዳቸው ጓደኞች አሉኝ፣ ማወቅ ስለምፈልግ ብቻ ነው እንጂ እኔ ክርስትናዬን ተጠራጥሬ አይደለም። ፈጣሪ ይመስገን። ሌላ ነገር ቢባል አሁን መጥፎ ነገሮችን አሁን እንዳለው ይተነፍሳል ምናምን ብዬ አሁን አስቤ አላውቅም አይደለም። ለምሳሌ በእስልምናም በኩል አሉ እኮ ሙስሊሞችም ግራ የተጋቡ እግዚአብሔር ማለት ነው። በእስልምናም ስትሄዱ ደግሞ እስልምናቸውን ተጠራጥረው እኮ አይደለም አይደለ? እኔ አሁን ለመጠየቅ ነበር የገባሁት፣ ተመልሶልኛል። ሲቀጥል እኔ ክርስትናዬን ተጠራጥሬ ሳይሆን እግዚአብሔር ይላል ብለህ የማትጠብቀውን ቃላቶች አንዳንዴ ትሰማለህ። ከዛ ደግሞ እስቲ ሙስሊምናውን ደግሞ ስታስብ ከሙስሊሞቹ ጋር ከክርስቲያኖቹ ጋር ገብቼ አንዳንድ ነገር ስጠይቅ ደግሞ ሙስሊም ትክክል እንዳለ አይደለ ይነገረናል። ወደዛም ስንሄድ ደግሞ እግዚአብሔር ትክክል እንዳለ አይደለ ይነገረናል እኮ። እሱን ራስሽ ለማጣራት ሞከሪ። አሁን እኔ ልነግርሽ የፈለግኩት ነገር ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ አንድ ሰውዬ መጣና እኔ የዘላለምን ሕይወት መንግስተ ሰማያት መግባት እፈልጋለሁ እና ምን ላደርግ አለው። ህግጋትን ጠብቅ አለው። ግን ከህግጋት ውስጥ ፊተኛይቷ ከሁሉም የምትበልጠዋን ጠብቅ አለው። እሷ ምን እንደሆነች ታውቂያለሽ? ፊተኛይቷ ህግ እያዳመጥኩ ነው ወንድሜ፣ እያዳመጥኩ ነው። ቀጥል እኮ። ፊተኛው ህግ ምን እንደሆነች ታውቂያለሽ? ላ ቀጥል፣ ዝም ብለህ እኔ ልስማህ። እሺ እኮ ከሁሉም የምትበልጧ ፊተኛው ህግ እስራኤላዊ ስም አምላካችን እግዚአብሔር አንድ ነው እና የሚለው ነው። እና
ምንድነው ልነግርሽ የፈለግኩት ነገር ሃይማኖት ላይ መጀመሪያ የምታስቀድሚው ነገር ከአምላክ ጋር ያለሽ ሪሌሽንሽፕ ነው። ገባሽ? ላይክ ትልቅ እምነት እንትን ያለው ትልቅ ምንዳ ወይ ትልቅ ሽልማት ያለው ትልቅ ቅጣት ያለው ከአምላክሽ ጋር ያለሽ ሪሌሽንሽፕ ነው። ገባሽ? ያንን አምላክ የማትገዢና የፈለገ መልካም ነገር ብታደርጊ ምንም ጥቅም የለውም። ገባሽ አይደለም? ግን ቢያንስ ያንን አምላክ በስንት ሰዓት እያመለክሽው አንዳንድ ትንንሽ ነገሮች ላይ ብትሳሳች ይቅር የምትባይባቸው መንገዶች ሊኖሩ ይችላል። አሁን ክርስትና በጣም አስቸጋሪ የሆነው 3 አምላክ ነው የምታመልኩት። ይሄን ታውቂያለሽ አይደል? እሺ 3 አምላክ የምንለውን ደግሞ ማለት አሁን እኔ ልመልስልህ አልችልም፣ እንትኑ የለኝም። 3 አምላክ ብለህ ግን ክርስቲያኖችን ስጠይቃቸው ደግሞ አለመቸካቸት በግልጽ አድርገው ያስረዱናል። እኛ ጭንቅላት ስለሌለን ነው እንጂ ያስረዱናል በትክክል። ምኑን ነው የሚያስረዱሽ? እሙ ኢምሩ ኔትወርኳ እያስቸገራት ነው መሰለኝ። ወይ ኔትወርኳ ሲስተካከል እንቀጥላለን። ኔትወርክሽ እንትን ፍላይት ሞድ አብሪና። አዎ ሸበካዬ አዎ እምቢ ብሎኛል እኮ አስተካኪው። ማዛግ ነው የሚሆነው ካልሆነ የልጆቹ ሞራል መግደል ነውና። ኢምሩ ቀጥሉ በቃ። ስለልን ነው እንጂ እኛም ያስረዱናል እኮ ስንት እኮ አሪፍ መምህራኖች አሉ። ግን ያስረዱንና እኛ ጭንቅላት የለንም። እንግዲህ የኛ ጭንቅላት ነው እንጂ እነሱ ምን አደረጉ? እናንተም ደግሞ ታስተምሩናላችሁ። በቃ እንግዲህ እኔ በቃ ሰላም ሆኑልኝ ማሮቼ፣ ሰላም ሆኑልኝ፣ ሰላም ደሩ። አመሰግናለሁ ስላስገባችሁ። መጣሽ ጠይቂ፣ እስልምና ላይ ጥያቄ ሲኖርሽ። እሺ እጠይቃለሁኝ። ሁላችሁንም ኢምራን በጣም ነው የማመሰግነው። እሺ ሰላም አለይኩም ብያለሁ። ቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወረካት እንዴ ምንድን ነው ኡስታዝ ማስቆጠር የፈለጉት ነገር ያለ ነው ይመስል ኳሱ ሲታጠፍ ማለት ትንሽ አንዳንድ ተጫዋቾች ያረጋጉት ነበር እና አሁን በጣም ክርክሩ ሲታጠፍ ምናምን ረጋ ብለን ማውራትንም ደግሞ መለማመድ አለብን ከሚል አንጻር ነው። ኢንሻአላህ ቀጥሉ። ኢንሻአላህ ጽናትን አስቀጥላት ጃይ። እሺ ጽናት እንዴት ነሽ? ሰላም ነው። እንዴት ነሽ? አማን ነው? አላህ ይመስገን። የት ደረሽ? ምንድን ነው የሚባለው? ሰልም ያለው። እሺ መቼ? ዛሬ። የምርሽ ነው? ጌታ ሻሃዳ ማን ያሳዝሽ? አንዋር። ማሻአላህ ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። በጣም ደስ የሚል ነገር ነው የነገርሽን። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። እንትን ነው ምንድነው እኔ እንጃ ማለት እኛ ኢንሻአላህ እንዳላ ፍቃድ እንግዲህ ተሰብስበን ከምንሄድ ስብስቦች ውስጥ ወደ ጀነት ከምንሄድ ሰዎች ውስጥ አንቺ አንዷ መሆንሽና ያው ከኛ ካለነው ስብስብ ውስጥ አንድ ሰው ሲጎል እንደሚያመን እንደሚከፋን እንደምንሰበር ሁሉ አንድ ሰው ደግሞ ላይክ ሰዎች ሲቀላቀሉን ደግሞ ወደኛ ጥርቅም አልሐምዱሊላህ በጣም ነው ደስ የሚለውና ጽናት 2 ነጥቦችን አነሳልሻለሁ። በጣም መረዳት ያለበት ነገር ማለት ነው። የመጀመሪያው ነገር እስከዛሬ ስለ ክርስትናም ስለ እስልምናም ስትጠይቂ ነበረ። ጠይቀሽ መልስ ያገኘሽ እውቀት አለ። ያኛው እውቀት ያው እስልምናን ሃይማኖት እንድትቀበይ አድርጎሻል። በቃ ያ ለዛ ብቻ በቂ ነው። ግን እስልምና ላይ ለመቆየት የእስልምናን ጣዕም ጥፍጥናውን ለመረዳት ያንን ነገር ለማጣጣም በደንብ ስለ እስልምና መማር መቻል አለብሽ። በተረፈ እስልምናን እየጸለይሽው እየተገለጸልሽ ጣን ምናምን እያጫጫሽ የምትረጁ የምታውቂው ሃይማኖት የለም። እንደዚህ አይነት አይደለም እስልምና ሃይማኖት። ትማሪያለሽ፣ ዕለት ዕለት ጥያቄ ካለሽ ጥያቄዎችሽን ትጠይቂያለሽ። ለሁሉም ነገር መልስ አለው። ይህንን ነገር ማድረግሽን አትርሺ አደራ። ይህንን ነው አደራ የምለው።
ሁለተኛው ነጥብ ደግሞ አንድ ሰው ወደ እስልምና ሃይማኖት ሲወጣ ምንድነው የወሰነው ብለን ስንጠይቅ ወይ ደግሞ ስናስብ ሰማይና ምድርን በውስጧ ሁሉንም የፈጠረ አንድ አምላክ አለ። ያ አምላክ ፍጥረት ሁሉ እንዲገዙት ፈጥሯቸዋልና ይህንን አሜን ብለሽ ተቀብለሽ ፈጣሪን በመገዛት መንገድ ላይ እርምጃሽን ጀመርሽ ማለት ነውና በቃ አንድ ሰው ወደ እስልምና መጣ ማለት ፈጣሪን በብቸኝነት መገዛት ጀመረ ማለት ነው። ሌላ ምንም ትርጉም ሌላ ምንም ምክንያት የለውም። ገባችሁ? አንድ ሰው ወደ እስልምና ሲመጣ በቃ የዓለማቱን ጌታ በብቸኝነት ለመገዛት ወሰነ። ገባችሁ? እርምጃውን ጀመረ ነው። እንግዲህ ይሄ እርምጃ እስከ ሞት ድረስ እንዲሆን ሁላችንም አላህ ይርዳ፣ አላህ ያጽናን እና በርቺ። በምንም አይነት ሁኔታ ጥያቄ ካለሽ ምንም አይነት ነገር ካለ ይሄ ሁሉ ሰው ወንድምና እህትሽ ነው። ማንኛችንንም ማውራት ትችያለሽ፣ እንደ ወንድም እንደ እህትም። አላህ ያጽናሽ እና ዱዓ አድርጊልን። የአዲስ ሰለምቴ ዱዓ በጣም መቅቡል ነው፣ ተቀባይነት አለው ይባላልና እና ዱዓ አድርጊልን ኢንሻአላህ። ሁላችንንም አላህ ያጽናንሽ እና በርቺ። እሺ ጽናት እንደ ስምሽ የጸናሽ ያደርግሻል። አዎ ሰብሪና ማሻአላ ማሻአላ። ሰብሪና ጽናት ማለት ነው። ይመሳሰላል ብለው ነው ያልኩት። አይ የሆነ ሰብር የሚለውን ከፊት ወሰድኩትና ኒያ የሚለውን በቃ አጫፋሪ ነው ብዬ ዝም ብዬ ፈሰርኩት ትላለህ። እንዴት ነው? ጥሩ ነው ኡስታዝ? አይ ኡስታዞቻችን ኡስታዝ እና ቡኪ አሉ። ይሄም አምልጦኝ ነው በነገራችን ደግሞ የተነሳሁትና። እሺ ኢምራን። አይ በመጀመሪያ አላሁ አክበር አላሁ አክበር አላሁ አክበር፣ ለዓለማቱ ጌታ መስጋና ይገባው። ሰብሪና አላህ ጽናቱን ይስጥሽ፣ ለዘመዶችም ለወገኖችም በሙሉ ሂዳ መንገድ አድርግሽ። ይሄን የሚለው ሁላችሁም ነው ገስተላችሁ፣ አላህ ይቀበላችሁ። ስሙኝ ማጃ ከላይ የሆነ ጽሑፍ አለ የሆነ ቁጥር ነበረ ተቀለመቱላ አመጣ። እዚህ ጋር የመጣውን ንኩትና ጥያቄ አለ መልሱ። ሽልማት ይኖረዋል ኢንሻአላህ። ከዚህ በኋላ መሀል ጥያቄዎችን እንለቃለን። ስለዚህ ስንለቅ ተከታተሉ። አሁን እዚህ ጋር ጥያቄው ምንድነው የሚለው አላህ ስም ያወጣለት ነብይ ማን ነው ይላል። ምርጫዎች አሉ። ምርጫውን እየነካችሁ ምረጡ። የምርጫ እንትን ትላላችሁ። በሉ ፖለቲካ አታስገቡ። ያው ለቀላክ ነው። እሺ የምርጫ ሰዓት ሁላችሁ ምረጡ። ኸይር ጽናት አላህ ሂዳያ ይስጥሽ። አላህ ጽናት ነው ሶሪ። እሺ ጂሰስ ሰላም ብያለሁ። ጂሰስ ሚውት ነህ። ቆይ ሚውት ነህ፣ በኋላ ታወራለህ። አትሰማም። ሚውት ነህ፣ አትሰማም። ሚውት ነህ ሀቢቢ፣ ሚውት ነህ። ጥያቄ አለኝ። ጥያቄ አትቀበሉም? አይሰማም እንዴ? ሚውት ነህ፣ አይሰማም። ለከሰሉት አይሰማቸውም። ለኔ ብቻ ነው የሚሰማው። ኦኬ ኦኬ። ጥያቄ ፍራቸው ነው። ይሄ ይቻላል። ለወጣ ስለሆነ ከታች ኮሜንት እያየሁ ነው እና ቤቷን አሉ። ፕራይቬሲ ያላደረኩትም አሁን አደርገዋለሁ፣ አጥፋዋለሁ። በዚህ አጋጣሚ ብዙ የለፉ ሰዎች አሉ እኔ ወደዚህ መንገድ እንድመጣ ከፈጣሪ በታች ማለት ነው። እና እሷን በቅርቡ ነው ሙስሊም የሆነችው። እሷ ናት ያገፋፈችኝ። ሳሮን ትባላለች፣ እህቴ ናት። ወር አልሞላትም ከሰለመች። እሷን በጣም አመሰግናለሁ። እናንተንም ለምጠይቃችሁ ጥያቄዎች ምላሽ ስለሰጣችሁኝ አመሰግናለሁ። ባይገርማችሁ አንድ ስህተት ለማግኘት አንድ ጥያቄ ብዙ ቦታ እየጠየቅኩ ነበረና የማገኘው ምላሽ አንድ ስለሆነ ነው ወደዚህ እምነት የገባሁት። እና ሴቶች ከውስጥ የማላውቃቸው ብዙ ነገሮች አሉና እንደምትነግሩኝ ተስፋ አደርጋለሁ። በቃ ይሄ ነው። ላላ የመማሪያም ግሩፕ አለ።
ኡስታዝ ጀማልን ፎሎ አድርጊያቸውና በውስጥ የሰለምቴዎች የቁርአን መቅሪያ አለ ያስገቡሻል። ኢንሻአላህ ትማሪያለሽ። ስለ እስልምና ጥያቄዎች ካሉሽ የሚመልሱ ጀግናቶች አሉ። ወደ እህቶች ጋር ገናኝሻል ኢንሻአላህ። ኡስታዝ ጀማል ካንቺ በላይ ያለውን አካውንት ፎሎ አድርጊ። ኸይር ኦኬ ያ ጀማ ነቃ ማሻአላህ ነቃ ብላችኋል። ፕሮግራማችን በደማቅ ሁኔታ እየቀጠለ ነው ያለው። ሁላችንም ኮፒ ሼር አድርጉ። ወገኖቻችንም ደግሞ የምናስተምረውን ትምህርት በደንብ ተከታተሉ ብላለሁኝ። እሺ ናቢል አልዓፊያ የሚለውን አካውንት ፎሎ አድርጉ። ባረከላሁ ፊኩም። ያው ሩቃ ለፈለጋችሁ ደግሞ አውሩት። እሺ አይ ቲንክ ገስት ላይ እሺ ጂሰስ ይሰማል። እስኪ አሁን ሞክር ኔትወርክ ከሰራ ኦኬ ወጥቷል። እሺ ሌላ ሰው አስገቡ ከወጣ እኔ ዋይፋይ ሊቀይር አንዴ። ተመልሻለሁ። እሺ የትኛው ላይ ተመለሰልሽ? አክስት ልጅ መጋባት ይቻላል ወይ? አዎ ይቻላል። ለምን ተፈቀደ? በምን አንፃር ነው የሚሆነው? ከሆነ ደግሞ ኢንሻአላህ በሰፊ ማስረዳት እንችላለን። ለምን እንደሆነ በምን እንደተፈቀደ ምን መሆን እንዳለበት ማስረዳት እንችላለን። ዋናው ግን በክርስትና በእስልምና ይፈቀዳል። በክርስትና እንዳይፈቅድ ማስረዳት እንችላለን። አቡኪ ትጀምረዋለህ? ይሰማል አለ ይምሩ አንዳንድ ነጥቦችን ላንሳና ታቡላር ማሬጅ ተብሎ ይጣራል በእንትኑ ዓለም ማለት ነው። ሶሻሊስቶች እንደዛ ብሎ ነው የሚጠሩት እና የዝምድና ጋብቻ ማለት ነው። በመሰረቱ ጋብቻ የሚባለውን ነገር የእሱን መረዳት ይቀድማል። በመጀመሪያ ጋብቻ ምን ማለት ነው? ዝሙትስ ምን ማለት ነው? ጋብቻ ብሎ ማለት አምላክ የፈቀደውና የመረጠው መንገድ፣ ዝሙት ብሎ ማለት ደግሞ አምላክ ከፈቀደውና ከመረጠው መንገድ ውጪ የሚደረግ ማንኛውም አይነት የወንድና የሴት ኢንተራክሽን ዝሙት ተብሎ ይጠራል። ለምሳሌ አንድ ወንድ አንድ ሴትን ማግባት ኃጢአት ነው ወይ ወይስ ዝሙት ነው ወይ የሚል ጥያቄ በጠይቅ አይደለም ነው በቃል ደረጃ ቢያገባት። ግን ጋብቻ የሚለውን ስንረዳ ከምን አንጻር? ለምሳሌ ወንድም እህቱን ማግባት ይችላል ወይ? አሁን ወንድም እህቱን ማግባት ይችላል ወይ ብላችሁ ሁላችሁም አይ በፍጹም መጥፎ ነው ስህተት ነው ትሉኛላችሁ። ከዛሬ ወደ አዳም ወደ ነበረበት ልውሰዳችሁና አዳም በነበረበት ጊዜ ከሚስቱ ሔዋን ጋር ልጆችን ይወልዳል። ቃቤልና ሀቤልን ማለት ነው። እነዛ ልጆች የተጋቡት ከእህቶቻቸው ጋር ነው ወይስ ከማን ጋር ነው የሚል ጥያቄ ብናመጣ የተጋቡት ከእህቶቻቸው ጋር ነው። ሀቢልም ይሁን ቃቤል ያገቡት ከራሱ ከአባቱና ከእናቱ ከተወለዱ ከእህቶች ጋር ነው። ሰማችሁ? ከእህቶች ጋር ነው የተጋቡት። ስለዚህ ያ ነገር ዝሙት ነው ወይ ብዬ ጥያቄ ብጠይቅ ምን ትላላችሁ? በምንም ተአምር ዝሙት ሊሆን አይችልም። ምክንያቱም በጊዜው ማንም ሰው አልነበረም። ዓለም ላይ የነበረው ሰው እነርሱና በእነርሱ ዘር ብቻ ይመጣ ነበር። ስለዚህ የጊዜው ስህተት አልነበረም። ከዛ በኋላ ግን አምላክ ያንን ህግ ኦኬ በእነሱ ብቻ የችግር ጊዜ የተፈቀደ ስለሆነ ከዛ በኋላ አይቻልም ብሎ ከልክለዋል። በተመሳሳይ ደረጃ ሌሎችንም አጠቃላይ ታሪኮችን ብናመጣ በዛ ደረጃ ነው ልንረዳው የምንችለው ማለት ነው። ስለዚህ አክስት የአንድ አካል ማግባት የሌለበትን ሱረቱ ኒሳ ላይ ሑሪመት ዐለይኩም ኡመሃቱኩም ወበናቱኩም ወአኸዋቱኩም ወኻላቱኩም ወዐማቱኩም ወበናቱል አኽ ወበናቱል ኡኽት ብሎ አላህ ዘርዝሯል ሙሉ። ነገር ግን የአክስትን ልጅና የአጎት ልጅ ማግባት በእስልምና አስተምሮ የአክስትን ልጅና የአጎትን ልጅ ማግባት ምንም ችግር የለውም። አንዳንዴ እንደ ኢትዮጵያ ሰው እንደ ኢትዮጵያ ይኖርና አብሮ ከነሱ ጋር እንትን ስለሚኖርና እንደዚህ ያስብና በኢትዮጵያ ባህል ዲን የተቀረጸ ይመስሏል። ዲን የወረደው ሃይማኖት የወረደው በእኔና በእናንተ አእምሮ በእኔና በእናንተ ልብ ላይ ሳይሆን ለዓለማት መመሪያ ይሆን ዘንድ ዓለማትን ገዥ መሆን ያለበት ህግ ይሄ ነው በሚል ነው የተቀመጠው። ኢትዮጵያ ላይ ለምሳሌ ይሄ ህግ አለ አይደለም እንዴ? በተመሳሳይ ደረጃ እንደ ኢትዮጵያ ያለች ሀገር ህንድ ላይ ብትሄድ በሆነች የህንድ ክልል ላይ እንደውም ነውር ተደርጎ የሚታሰብበት አለ። እያንዳንዱ ማሬጅ ታቡላር ማሬጅ የሆነበት ወንድም እህቱን የሚያገባበት ሁኔታ እንኳን አለ። የአክስት ምናምን አይደለም ወንድም እህቱን የሚያገባበት። ስለዚህ ከናንተ ሶሺዮሎጂካል ግራውንድ ተነስታችሁ እስልምናን እንትን ልታረጉ ልገምቱ አትችሉም። ስለዚህ በእስልምና አስተምሮ ያጎትም ልጅ የአክስትን ልጅ ማግባት ይፈቀዳል። ያም ችግር የሚያመጣ አይደለም። ከሳይንስም አንጻር በሲዮሎጂም በሎጂክም ብንመለከተው ስህተት አይደለም ማለት ነው። at the same time በክርስትና ይሄ ነገር ይቻላል። ቀጥለ ይምሩ። እሺ አንዴ እኔ በዚህ ማለት ላይ ልግባ። ቆይ አንዴ
በመሀል አትገባም። ቀጥል ይምሩ። አይ ጀዛከላህ በደንብ ገልጸዋል። ዋናው በእነዚህ በረቀቀ መንገድ ህግ የወጣው በእስልምና ነው። በክርስትናው ብንመጣ ሰዎች እህቶቻቸውን ያገባሉ። ቅድም እንዳሳየኋችሁ ደግሞ አቤሴሎም እህቱን ደፍሯታል፣ እንድትወልድ አድርጓታል። ይሄ በክርስትናው አለ። ጥያቄ ለክርስቲያኖች አንዴ ጥያቄ አለኝ። አንዴ ልግባ። ቆይ አሰማም እንዴ ትገባለህ፣ ግን ተራህን ጠብቅ። ትገባለህ በተራሺ። ይሄ ነው። ጀዛከላህ በቂ በደንብ ተብራርቷል። ኸይር ካና ተመልሶልሻል። ቴንክ ዩ። እሺ እናመሰግናለን። እሺ አበበ ሰላም ብያለሁ። አበበ አለ? ሰላም ናችሁ? በቃ ግባ አንተ። እሺ ሰላም ብያለሁ። ግን እንዴት ነው አለ ቤተሰብ ሁሉ ሰላም? ተመስገናለን። ቅድም ለቀረበው ጥያቄ ልጅቷ ላለችው ነገር እየሰማችሁ ነበርና ሃይማኖቴን ቀይራለሁ ላለችው ጥያቄ እያዳመጥኩ ስለነበረ ለምሳሌ ሁሉም ሰው የራሱ አመለካከት አለው፣ የራሱም ሃይማኖቱ፣ ሁሉም የራሱ ፍቃድ ነው። ከሱ በፊት አንድ ተሙ ከሀሳብ በፊት ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? ጥያቄ ነበረኝ። ኦርቶዶክስ ነኝ። ጥያቄ ነበረኝ። ቤቷን ስላየሁት ቤቷ ደግሞ የሚያሳየው የመላእክቶችን የኦርቶዶክስን ነው እንትኗ የሚያሳየው ቲክቶክሯ ማለት ነው። እና በዛ አጋጣሚ እሱን ተደግፌ ለማውራት ፈልጌ ነው። እሱ በፊት ደግሞ እኔ ወሳኝ ጥያቄ አለኝ። እሺ አሁን እንጂ ግለሰብ ርዕስ አይሆንም። እሺ ግለሰቡን ተሆነ ስለሁላችንም መማማሪያ እንዲሆንም ብዬ ነው እንድንማርበት ብዬ ነው። እሱም በኋላ ኢንሻአላህ ተሙይ በኋላ እሺ። በቃ እሺ አንድ ጥያቄ ብቻ ልጠይቅ ከይቅርታ ጋር። እኔ ወሰን ጥያቄ ነበር ስለ እግዚአብሔር መጀመሪያ በጣም ወሰን ጥያቄ ስለ እግዚአብሔር። አይ ኖ እኔ መጀመሪያ ይጠይቅ አይሻል? እኔ ከዛ በኋላ እንትን ደግሞ እኔ እጠይቃለሁ ከይቅርታ ጋር። ከሱ በፊት እኔ በጣም በቀጥል ይችላል ግን እኔ ወሳኝ ነገር ሶሪ። እኔ ማን ምን አለ መሰለህ እኔ ያደግኩት ጎረቤቶቼ ሙስሊም ናቸው፣ ያሳደጉኝ ሙስሊም ናቸው። አካባቢ መስጊድ ነው እና በቃ ቁርአንን ብትለኝ ብዙ ነገሮችን አብሬ ከጎን ለጎን መጽሐፍ ቅዱስና ቁርአን ጎን ለጎን አብሬ ያያስኩ ያደግኩ ልጅ ነኝና ብዙ ነገሮችን ከሙስሊም ጋር አብሬ ከጓደኞቼ ወንድሞቼ አብረን ያደግነው አብሬ በልቼ ጠጥቼ ነው ያደግኩትና ከዛ አንፃር በሚለው ነው። ለምሳሌ የእስልምና ሃይማኖት በመቼ ዓመተ ምህረት ነው የመጣው? አዎ በቃ አይ እንዲህ ነው። አይ ምንም አዲስ ነገር አይደለም ነው ይሄ። ሁሉም እዚህ ገስት ላይ የመጡ ክርስቲያኖች ሁሉም እናንተው ነው የሚሉት። ችግር የለውም። ይሄን ማብራራት አይጠበቅብህም። ጥሩ ነው። እስልምና በመቼ ዓመተ ምህረት ነው የመጣው? ያው ዓመተ ምህረት የሚለውን ያዘው ራስህ። ምክንያቱም እኛ ዓመተ ምህረት ብለን እንደናንተ ስለማንጠቀም ኢምራን መልስለት መቼ ነው የመጣው የሚለውን። ተሙ ያው እስልምና ከጊዜ በኋላ የመጣ አይደለም። አንተ ዓመተ ምህረት ያልከው ከመጀመሩ አስቀድሞ የነበረ ነው። ዓመተ ምህረት ያልከው የመጣው ከ2018 በፈረንጅ ደግሞ ከ2026 ዓመት በፊት ነው የመጣው። እስልምና ግን ዓመተ ምህረት ያልከው ከመጀመሩ በፊት ራሱ ነበረ። ታዲያ መቼ የመጀመሪያው ሙስሊም ማን ነው ካልከኝ፣ የመጀመሪያው ሙስሊም የመጀመሪያው ሰው አዳም ነው። የመጀመሪያው ሰው አዳም ሙስሊም ነበረ። ኦኬ ሙስሊም ምንድነው ካልከኝ፣ ለአንዱ አምላክ መታዘዝ፣ አንዱን አምላክ ማምለክ ነው። ይሄ ነው ዋናው ኮንሴፕቱ። ሃይማኖቱ ደግሞ ኢስላም ይባላል። ግለሰቡ ደግሞ አማኙ ሙስሊም ተብሎ ይጠራል። ስለዚህ የመጀመሪያው ሙስሊም ማን ነበረ? ሃይማኖቱ ሙስሊም የሆነው አደም አለይሂ ሰላም ነበረ። ከአደም ቀጥሎ ደግሞ ነቢያቶች በሙሉ ልጆች በሙሉ ሙስሊም ነበሩ። ስለዚህ እስልምና ጥንት ጀምሮ የነበረ ነው። ክርስትና ደግሞ ካልከኝ፣ ክርስትና ኢየሱስ ካረገ ከብዙ ጊዜ በኋላ ኢቭን ክርስትና ተመስርቶ ለማለቅ ከብዙ ከ400 ዓመት በላይ ነው የፈጀበት። ከኢየሱስ ከ400 ዓመት በኋላ which means 1600 ዓመት በፊት የነበረው ክርስትና 2000 ዓመት ራሱ አይሞላውም። ግን አንድ ነገር እዚህ ጋር ደግሞ አንድ ይቅርታ አድርግልኝና አዳምን በዚህ ምድር ላይ ይላል እኛ ጋር መጽሐፍ ቅዱስ ላይ በዚህ ምድር ላይ ሰውም አልነበረም፣ በምድር ላይ ሰውም እስትንፋስም በህይወት ላይ አልነበረም። ከዛ ሰውን ልፍጠር አለ ስላሴ፣ ሰውን ልፍጠር አሉና ሰውን ፈጠሩ። ማንን ፈጠሩ? አዳምን ፈጠሩ። ከዛ እሱም ደግሞ አዳም ብዙ ናቸው ፈጣሪዎቹ ፈጠሩ አልከኝና፣ አንድም ሶስትም ናቸው። አብ ወልድ መንፈስ ቅዱስ ናቸው። አንድም ሶስትም ናቸው። አንዱ ብራቮ፣ በቃ አዎ ስላሴ ብራቮ።
አንድ እነሱ ስላሴ ማለት እነሱ ናቸው። እነሱ ናቸው። እነሱ አንድም ሶስትም ናቸው። አንድ እነሱ በእኛ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። መንፈስ ቅዱስ ሰራጺ አውቀዋለሁ። ጥያቄ አሁን ፈጠሩ ብለሃልና፣ ቆይ አንዴ ፈጠሩ ያልከው እነማንን ነው? አዳምን። እነማን ናቸው ፈጣሪዎቹ? ስላሴዎች ፈጠሩ። ሰውን በዚህ ምድር ላይ እንፍጠራሉና ፈጠሩ። ጭቃም ነበር። ያን ጭቃ አድቦል ብሎ እስተፋስ እፍ ብሎ ወይ አንዴ እዚህ ጋር አልገባኝ ነገር እንዴት ነው ሶስት አምላክ ሊፈጠር የሚችለው? መጽሐፍ ቅዱስ የሚለው እግዚአብሔር አዳምን ፈጠረው እንጂ ፈጠሩ አይልም። ፈጠሩ የሚለውን ከየት ነው ያመጣኸው? ፈጠሩ ያልኩት እኮ አዳም እኮ ነው የተፈጠረው። አንድ አዳም ነው የተፈጠረው። አዳምን የፈጠረው ታዲያ አንዱ እግዚአብሔር ነው። መጽናንተ ግን ሶስት እግዚአብሔር ነው ያለው። አንድ እግዚአብሔር ነው። በእኛ ደግሞ እኛ የምናመልከው አንድ ስላሴውን አንድም ሶስትም ናቸው። በግብር አንድ ሶስት ነው ይሆን በሰራዚ በሐሳብ የሰው ልጅ በሐሳብ አሁን ኃጢአትን ስትሰራ ማለት ነው በሐሳብ ትሰራለህ፣ በተግባር ታደርጋለህ፣ በምኞት ትፈጽማለህ። ከሱ በፊት አንዴ እንዲገባኝ እሺ፣ አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? አንድም ሶስትም ናቸው። በአካል በአካል እስኪ ጻርግልኝ። በአካል አንድ ናቸው። በአካል አንድ ናቸው። አውዙ ቢላህ ሎቱ ስባት ንስሐ ግባ። ኖ አንድ ላስረዳ እኮ ነው። እንግባባ። አብ ወላዲ መንፈስ ቅዱስ ሚውት አድርጊያለሁ። እሺ የምታወራው አይሰማም። የምታመልከውን አምላክ አታውቅም። ተሙ ወላሂ አታውቅም። ለምን እግዚአብሔር በአካል ሶስት ነው አሉ። ላሳይክ ማስረጃ ያቅርብልህ ካላወቅከው ማለት ነው። በጣም ይገርማል እኮ ያ ጀማ ወላሂ አምላኩን አያውቅም። ና ያው የሥላሴ ሶስትነት ይሄ አንድነት ሶስትነት በስም በአካል በግብር በኩነት ናቸው። ሥላሴ በአካል ሶስት ናቸው። ያው ይሄ ትምህርት ሃይማኖት ምዕራፍ 2 ላይ ነው ያለው። ተሙ ሚውታን ሳውንድ ይገርማል። የሚያመልከውን አያውቅም ወላሂ ባይዘዊ በአካል የሚለው ተሰባሪዎች ናቸው። እሺ በአካል ስንት ነው? እግዚአብሔር በአካል ስንት ነው? ሥላሴ በአካል ስንት ናቸው እኮ? አንድም ሶስትም ናቸው። አብ ወልድ መንፈስ ቅዱስ። እንዴት እያልከኝ ነው አሁን? እኮ እንዴት እያልከኝ ነው ያለው? በቃ አታውቀውም። ልንገርህ በቃ አዳምጠኝ። አየህ ተሙ አምላክን አታውቀውም። ሥላሴ ባላቅ ለምን ያዳነኝን እንዴት አላቅም እንዴ? ከሞት ያዳነኝን ፈጣሪን እንዴት አላቅም? እሺ ካወቅህ ንገረኝ። ማን ነው? ስንት ናቸው? ሥላሴ ነገርኩህ። ክርስቶስ ከሰማያት ሰማያት ወረደ፣ ከድንግል ማርያም ተወለደ። ኖ ሳይሆን በቃ እመና እዚህ ጋር ከሰማያት ሰማያት ወረደ፣ ከድንግል ማርያም ተወለደ። እንዴት አምናለሁ? ይሄ ውሸት ነው። አምላካዊ አሁን እናንተ ኢየሱስ የምትሉት ለምሳሌ ኢየሱስ የምትሉት ማንን ነው? ኢየሱስ የምትሉት ማንን ነው? ቆይ ከሱ በፊት አቸኩልብኝ። አንዴ ረጋ በል እስኪ። አንዴ ማነህ ተሙ? አምላክ አይወልድም። ሶስት አምላክ የለም። ሶስት አምላክ አላመልክም። አሁን ተመለስና ሶስት አምላክ አይደለም፣ አንድ አምላክ ነው። አንድ አምላክ ነው ያለው። አንድ አምላክ ነው ያለው። እሺ ቆይ እንዲገባ እንመለስና ሥላሴ በአካል ስንት ናቸው? አንድም ሶስትም ናቸው በአካል። አሁን ለምሳሌ ምሳሌ ልስጥህ። እሺ በማሰደቅ አንድ ምሳሌ ልስጥህ። አንድ ክርስቲያን ቢገባ እኮ ይመልስልሃል። አንዴ ቆይ ሞትላግ ወላሂ ሁሉም ያውቁታል። ኒውት አታርገኝና አንድ ግልጽ ነገር ልንገርህ። ሥላሴ አብርሃም ቤት ሄዱ እና አብርሃም ቤት ሲሄዱ አንድ ሰው ናቸው እና አብርሃም ቤት ሲሄዱ አብርሃም ቤት ሶስት ናቸው ሀቢቢ። ሶስት ሂደው ማለት ሶስቱን አዝለዋቸዋል። ሶስቱን አዝለው አብልቷቸው አጥጥቷቸው የሸኛቸው ራሱ አንድ ናቸው። ሶስት ናቸው። ሶስት ሽማግሌዎች ነው የመጣው። ፎቶአቸው አለኝ ወላሂ አለ። ላሳይህ ፎቶአቸው። ምግብ ሲበሉ ፎቶ አለኝ እኔ። ያው ምግብ ሲበሉ ላሳይህ ካንዴ ፎቶአቸው ራሱ አለ። ያው ሶስት ናቸው። የት ገባ ፎቶአቸው? ያው ሶስት ናቸው ምግብ ሲበሉ አያቸው። አብርሃም ቤት ሄደው ምግብ እየበሉ ወላሂ ሳቀራስ ያ ሶስት ናቸው። ያ ስሉስ ቅዱስ በአብርሃም ቤት ያ እኮ ስሉስ ታዲያ እኮ ሶስትነታቸውን ገለጹ እኮ ታዲያ እሱ ጋር አንድ አይደለም። በአብርሃም ቤት ሲሄዱ ራሱ ሶስት ናቸው። ያ እንጀራ እየበላታቸው እዚህ ጋር ሶስት ሽማግሌዎች ነበር ያቸው እኮ የአብን እግር ሲያጥብ አብርሃም የአብን እግር ሲያጥብ ያ የመንፈስ ቅዱስና የወልድና የመንፈስ ቅዱስ እግር ታጥቦ አገኛቸው ነው የሚለው። ኢቭን ደግሞ አንደኛው መሳዘናቸው በአንድነታቸው ጸደቀ ማለት ነው። ደግሞ ይገርማል። ደግሞ አንደኛው ሲያዝለ ሁለቱ ተቋራ ተከተሉት ይላል።
እሺ አንደኛ አሪዮስ ማለት ነው። አሪዮስ ሲከራከር ነበረ እና መጽሐፍ ቅዱስ ላይ ይላል ሲከራከር ነበረ አንድ ስላሴ አምላክ አይደሉም ብሎ ከዛ አንድነታቸውንም ሶስትነታቸውም ሲገልጽ አሪዮስን ደግሞ ምን አደረጉት? ውሻ መጥቶ አንጀቱን ሲያወጣ አሪዮስ አንጀት ላይ ውሻ አይደለም የሚያወጣው አንጀቱን ውሻ አይደለም ሽንት ቤት ሄዶ ነው ሽንት ቤት ሄዶ ሆዲቃው ተናወጠ ይላል። ሆዲቃው ተናወጠ፣ ሆዱንም አመመው። ከስብሰባ ውስጥ ተበትኖ ወጣና ወጣ እንዳለ ሽንት ቤት እንዳለ ሆዲቃው ተዘርግፎ ውሾቹ እየበሉት እያለ ከሱ በፊት አልተበላም አይደለም። ይሄ እየበሉት ስለ አንጀቱን እኮ አይደለም ሰውነቱን ነው። ከዛ በኋላ ልንገርክ እሱ ምሸት ነው። ቆይ ልንገርክ አንዴ ወተኛውን ታሪክ። ይሄ አሪዮስ የሚባለው ቄሶቹን ያስጨነቃቸው በደንብ አጎ እየጨመቃቸው እያለ እየተወያዩ ከመጽሐፍ ቅዱስ እያሳየ ኢየሱስ ፍጡር ነው ስላሴ ውሸት ነው ሲላቸው ምን አደረጉ? ሆዱ ታመመ፣ አይታወቅም ታመመ። ሲወጣ ሆዲቃው ታመመ። ከዛ ሽንት ቤት ሄዶ ቁጭ ሲል ማለት ነው ወጣ እንትን ነው አንጀቱ ወጣ። አንጀቱ ሲወጣ አንጀቱ ላይ ምን የሚል ጽሑፍ አለ? ኢየሱስ ፍጡር ነው የሚል ጽሑፍ ነበረበት አንጀቱ ላይ ታምሩ ምንድን ነው አለ ኢየሱስ ፍጡር ነው የሚል ላሳይክ። አይደለም ኢየሱስ ፍጡርነቱ ብቻ ሳይሆን ኢየሱስማ ድሮም እኮ ከድንግል ማርያም ፍጡር እኮ ነው፣ ግን አምላክ ነው። ፍጡሩም ቢሆን ደግሞ አምላክ ነው። ስለዚህ ፍጡር ነው። እሺ መጀመሪያ ግን አንጀቱ ላይ ራሱ እንትን የሚል ነበረ። ከአካባቢ ሊገባ ባለበት አንጀቱ ላይ ኢየሱስ ፍጡር ነው የሚል ተጽፎበት ነበር። ይሄ ራሱ እሱ ላይ አብ ወላዲ ወልድ ተወላዲ ስላሴ የሚል ታምር ተሰርቶበታል በዛ በአንጀቱ ላይ አንጀቱ ላይ ያለው ኢየሱስ ፍጡር ነው የሚል ነው። ላሳይክ። እሺ ተአምር ነው። ያው ሰይፈ ስላሴ ሰላም አለይኩም እንድናችሁ ከተያያችሁ። እሺ ያው ሰይፈ ስላሴ እስኪ አንብበው እስኪ። በአንጀቱ ላይ ወልድ ፍጹም ፍጡር ነው የሚል መጽሐፍ ተገኘ። ከዚህ በኋላ አብ ወልድ ወመንፈስ ቅዱስ ያለምንም ልዩነት ጸንተው ይኖሩ የኒቅያስ ሰዎች ይቀጣል የኒቅያ ሰዎች ይቅርታ ተባበሉ። ከሱ በፊት አንጀቱ ላይ ምን የሚል ጽሑፍ ነው ያለው? በአንጀቱ ላይ ምን የሚል ነው ያለው? ፍጡር ነው የሚለው አያረ ቡም ብያለሁ። ፍጡር ነው የሚል ያለው ስላሴ የሚል ጽሑፍ የለም። አያha ኖ አሁን የእናንተ መጽሐፍ ነው። አሁን እዛ ጋር የሚለው ምን አለ መሰለህ? አሁን ጴንጤዎች ራሱ ማለት ነው ከኛ መጽሐፍ ቅዱስ ጋር እና የነሱ መጽሐፍ ቅዱስ ይለያያል። ይሄ እናንተ ነው። አረ ጴንጤዎች ማለት ነው የኛ 80 ነው መጽሐፍ ዜና አንዳዱ ነው። የጴንጤዎች ዜና የጴንጤ አይደለም። ጴንጤ የላቸውም። ለምን የጴንጤ ቀንሰዋል? 66 ነው የጴንጤዎች። ያው ይሄ የጴንጤዎች ይሄ ነው። የትኛው ነው የጴንጤዎች? ይሄ ነው የጴንጤዎች ያው ሊሆን ይችላል። እስኪ አረ ነው የጴንጤዎች 66 ያው ይሄ ነው 66 መጽሐፍ ቅዱስ። በቃ እሱ ይሄ ደግሞ የኦርቶዶክሶቹ ያው ይሄ የኦርቶዶክሶቹ 81 አዱ ሊሆን 81 አዱ ሊመሳሰል ይችላል አላውቅም። የኛ 81 አዱ የጴንጤዎች ደግሞ 66 ነው። አውቃለሁ። አሁን እሱ ሳይሆን ችግሩ ያው እንዳየኸው ክርስቶስ ፍጡር ነው ያለው አንጀቱ ተጽፏል። እሱ ደግሞ አይደለም ፖይንታችን። እሱ ሳይሆን ፖይንታችን ስላሴዎች ሶስት አምላኮች ናቸው። ምን ትላለህ? ስላሴዎች ሶስት አምላክ አይደለም አንድ አምላክ ናቸው። ስላሴ በሰማይ ቤት አንድ ፖይንት ላሰ ስላሴ ማለት ነው። ይሄን እስኪ ምንድነው የሚለው? አንዴ ይሄ ምንድነው የሚለው? ዛሬ ሶስት ጌቶች በድንኳን ውስጥ እንደተስተናገዱ አንዱ የዳዊት ልጅ በሆነች በድንግል ዘንድ አንዱ ለምጻምን አንዱ ምናምን ይላል። ይሄ አሁን ምንድነው? ቁርአን ነው? ይቅርታ አድርግልኝ። አሁን መጽሔት ነው፣ መጽሐፈ ዜና ስላሴ ነው። ቤተክርስቲያኒቱ ስላሴን ያስተማረችበት መጽሐፍ ነው። ረገጥ ካለ ይገርማል። ያው ሶስት ጌቶች ናቸው። አይገርመኝም። ለምን ይገርመኛል? እየተገረምኩ ሰዓት ሶስት ጌቶች እያለ መጽሐፍ ቅዱስን ነው የምከተለው አይደለ? ያው መጽሐፈ ዜና ይሄ ልክ ነው ታዲያ? ቤተክርስቲያን ልክ ነው። ቤተክርስቲያን ልክ ነው ማለት ከኦርቶዶክስ ነው። አልክድም። ለምን ክዳለሁ? ያዳነኝ ለምን ክዳለሁ? ቤተክርስቲያን እኮ እስከ መጨረሻው ነው ያለሁት። እሺ እንደዛ ከሆነ እዚህ መጽሐፍ ላይ ቤተክርስቲያን ሶስት ጌቶች ናቸው አለች። ትቀበለዋለህ? ነው አንድ ጌታ ነው ክርስቶስ ከድንግል ማርያም የተወለደው አንድ ጌታ ነው። አንብበው ምንድን ነው የሚለው እዚህ ጋር? ዛሬ እስኪ ራቅ ብሎኛልና ዛሬ ሶስት ጌቶች በድንኳን ውስጥ
እንደተነገዱ አብርሃም ቤት ሶስት ጌቶች የዳዊት ልጅ በሆነች በድንኳን ይሄ የአብርሃም ታሪክ ነው። አብርሃም ቤት ሶስት ጌቶች ገቡ ይላል። አየህ አይደለ? ሶስት ጌቶች ነው ሶስት ጌታ የመጣ እነዚህ ናቸው አምላኮች። ሶስት ጌታ አብ ወልድ መንፈስ ቅዱስ አብ እንደታጠበ ወልድ መንፈስ ቅዱስም ታጥቦ ተገኙ። ሶስት ናቸው እዚህ ጋር ኦኬ ሶስቱ ጌቶች ኦኬ አየው። እሺ ሶስት ጌቶች ማለት አሁን ለእናንተ በእናንተ ሊሆን ይችላል። ያ የመጽሐፍ እንትኑ አተረጓጉሙ ወይ አቀናነሱ ሊሆን ይችላል። በዚህ ዓለም መስቀል ያለው መጽሐፍ እኛ የለንም። ተሙዬ መስቀል ያለው መጽሐፍ እኛ የለንም። ይሄ መጽሐፍ ዜና ቤተክርስቲያኒቱ ስላሴን ያስተማረችበት መጽሐፍ ነው። ያው ያለ ገዳሙ ፍቃድ ማሳተም የተከለከለ ነው። የደብረ ሊባኖስ ገዳም ተክለ ሃይማኖት አንድነት ገዳም እትሙ እዚህ ጋር አዲስ አበባ ኢትዮጵያ አንደኛ እትም። ያው በቃ ተምረህና ተሙ ተምረህና ዋናው ግን እንዳየኸው ሶስት አምላክ ታመልካለህ ተሙ። ስለዚህ እባክህን ጊዜው ሳይረፍድብህ ሶስት አምላክ ማምለክ አቆመህ አንዱን አምላክ አምልክ። ጥሬ ይሄ ነው። እሺ ቤኪ ሰላም ብያለሁ። በሱ መንገድ ላውራ ብዬ እኮ ነው ያጀመረ። እኔ ክርስቲያን በሚያውበት መንገድ ማለት ደስ ይለኛል። አይደለም አይ እመን እንተማመን። አሁን የገባሁት እኔ ልጅቷን ሲጀምር ልጅቷን አይቼ ነው የገባሁት እንጂ ልጅቱ እኮ የለችም ተሙ ተሙዬ አንዴ ሞታ ጋር ተቀመጥ በቃ። እሺ በኋላ ደግሞ ታወራለህ። እሺ ሶሪ ይቅርታሽ። እሺ አይ ደግሞ ድምጽህ በጣም ይጮሃል። እሺ አሁን ደግሞ እንቀይር። ቤኪ ሰላም ብያለሁ። እኔም ሰላም ብያለሁ። እሺ ሰላሙን አላመን ተቢያል ሁዳ ከየት ቤተ እምነት ነህ? ኦርቶዶክስ። ኦርቶዶክስ ነህ? ጥያቄ ነበረኝ። እሺ ጠይቀኝ፣ ችግር የለም። ማውቀውን በማውቀው ልክ እመልሳለሁ። እሺ መጽሐፍ ቅዱስ ላይ ሳነብ በእግዚአብሔር ያገሳል የሚል አገኘሁና አምላክ ያገሳል እንዴ? ምን ላይ ነው ያገኘው? ትንቢተ ሆሴዕ ላይ ትንቢተ ሆሴዕ ምዕራፍ 11 ላይ ያገሳል ካለ ምናልባት እስከ አንብበው እስኪ አንተ ከፍቼልሃለሁ። እግዚአብሔርን ይከተላሉ እርሱም እንዳንበሳ እንዳንበሳ ያገሳል። በግሳም ጊዜ ልጆቹን እየተንቀጠቀጡ ከምዕራብ ይመጣሉ። እግዚአብሔር ያገሳል ይባላል። ይህ ሲባል ብዙ ትርጉም አለው። መጽሐፍ ቅዱሱ ልክ እንደናንተው ቀጥታ ይተረጎማል ማለት አይደለም። በግልጽ የተባለ አይደለም። ታዲያ ተገልብጦ የሚተረጎም ትገለብጦታላችሁ ወደኋላ። ገልብጬ ላንብበው። ለሳገ ያለ በለው ገልብጬ ለሳገ ያብይላንብበው ያገሳል የሚለው እንደሱ አይደለም። በክርስትና እንወያይ። መጀመሪያ ምን መሰለህ በመጽሐፍ ቅዱስ በምሳሌ ነው የተጻፈው። መጀመሪያ እንትን ስትሉት በምሳሌ ነው የተጻፈው ማለት ነው። ልክ እንደናንተ ግልጽና የተብራራ ተብሎ እንትን አልተባለም። ምሳሌ ከሆነ ያገሳል። ምሳሌው ምንድነው? ትርጉሙ ምንድነው? ነገር እስኪ ማክሳት እኔ ስለሱ ትርጉሙን እኔ እንትን ልለው አልችልም። ሌላ ሰው ብትጠይቁ አሪፍ ነው። ግን በሌላ እንትን ስለ ስላሴ ስታወሩ ስለሰማሁ ነው የገባው። አይ እሺ፣ ይሄን እንታጋ ተመረና በቃ። እሺ እግዚአብሔር ያገሳል አይተሃል፣ ትርጉሙን አታውቀውም። ስለዚህ ትርጉሙን ተመረና አሁን ሊያደርግልኝ። እሺ ስለ ስላሴ ጃቢር በጣም ወሳኝ ጥያቄ ነው። ጃቢር አይነት ነው አይደለ? ጃቢር አለ። ቆይ አንዴ ልጠይቀው እስኪ። የሆነ ወሬ ሲጎራ ነበረ ጃቢር ስላሴ ላይ ጥያቄ አለው ተብሏል። እውነት ነው? ኧረ አሁን እንቅልፍ ያልተኛሁት እኮ በሱ ምክንያት ነው እስካሁን። በቃ ያው መልስ ተገኝቷል። ቤኪ ተገኝቷል አይደል? ትመልስለታለህ። እሺ ተገኝቶልሃል። ጃ በቃ እስቲ ይመልስልህ። እንኳን ደስ ያለህ። እሺ ቤኪ እንዴት ነህ? ሰላም ላንተ ይሁን። እንኳን ደህና መጣህ። ሰላም ብያለሁ። ከኦርቶዶክስ ና ሜቢ? አዎ። ኦኬ አይ ቲንክ በስላሴ ውስጥ አብ ወልድን ይወልደዋል ተብሎ ይታመናል። አዎ። ወልድ ምኑን ነው የወለደው? አብ ቃሉ ነው። አብ ማለት ምኑን ነው የወለደው? ምኑማ ቃሉ ነው። ከአንደበቱ የወጣው ቃሉ ይሆናል ያለው ቃል
ወጣ ማለት ነው። ስለዚህ ያ ነው ተወለደ የሚባለው እንጂ በስጋ ወይም በሌላ ነገር ወልዶት አይደለም። አብ ማለት የእግዚአብሔር ቃል ማለት ነው። ወልድ ማለት የእግዚአብሔር ቃል ማለት ነው። ኦኬ። ስለዚህ ወልድ የአብ ንግግር ነው ማለት ነው። ወልድ የአብ ቃል ነው። ቃሉም እንትን በአካል እንትን የሚል ሆነ ማለት ነው እኮ ንግግሩ ነው። ላይክ ወልድ የአብ ንግግር ነው። አዎ የአብ ንግግር ነው፣ ግን አካላዊ በቃ የአብ ቃል አሁን ሆነ ተፈጠረ ብሎ የሆነ ነገር በቃሉ እንደሚፈጥረው ሁሉ ወልድም አብ ብሎ እንትን ማለት አብም ወልድ ብሎ ወልድን በአካል ለኛ ያድነን ዘንድ የላከልን እሱ ነው ማለት ነው። ቃሉ ማለት ነው የላከልን። ወልድ የአብ ንግግር ነው ወይ? ንግግሩ ነው። አዎ የአብ እንትን አሁን አንተን ወልድ አባቴ ብሎ ተናግሯል አይደለም? ኖ ምን አልከኝ መሰለ ቤኪ፣ ወልድ ማለት የአብ ንግግር ነው ከአፉ የሚወጣ አልከኝ አይደለም? አዎ ከአፉ የወጣው ቃል ነው ወልድ የተባለው። ወልድ ተብሎ በስጋ ወይም በእንትን ያለው አይደለም። ከአንደበቱ የወጣው ቃል ነው ወልድ የተባለ ማለት ነው እኮ። ገባኛው። ስለዚህ ወልድ የአብ ንግግር ነው ወይ? እኔ እዚህ ጋር ልግባ ከይቅርታ ጋር ከከበደው ከበደ ኮይ ብሎ አስፈቅደውና አው ከብዶኛል ካልክ ማገዝ ትችላለህ። ቤኪን ከብዶ ካሉ ይበለው። አልከበደኝም፣ ምክንያቱም ስለሆነ ማለት ነው። የአብ የወልድ ማለት አብ የወልድ ቃል ነው እንትን እንደነገርኩ ማለት ነው። ገባኝ። ስለዚህ ወልድ የአብ ንግግር ነው። አዎ የአብ ንግግር በተግባር ሆኗል ማለት ነው። እሺ ማቴዎስ ወንጌል ምዕራፍ 4 ከቁጥር 4 ላይ እርሱም መልሶ ሰው በእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏልና አለው ይላል። እዚህ ጋር የእግዚአብሔር ቃል የተባለው ኢየሱስ ነው። አዎ ኢየሱስ የእግዚአብሔር ቃል ነው፣ የእግዚአብሔር ልጅ ነው። አዎ ልጅ የተባለው ቃል እኮ ኢየሱስን ይበሉታል ማለት ነው። እዚህ ጋር ማን ነው የሚበላው? ይሄው እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏልና አለ። እና እዚህ ጋር እኮ ስለ ሰው ነው እንጂ ስለ እግዚአብሔር ማን እንትን ያወራው ነገር እኮ የለም። ቀጥልኝ ነው ሳይሆን ለኮሜንቶቹ ይሄን ጥያቄ መልሱ ነው ያልኳችሁ። ቀጥል ጃ ጥያቄውን መልሱ ያጀማ። እሺ